በሙሉ ኢትዮጵያኖች በሙሉ ተነሱ ነው ያልኩት። እየመጣን ነው። አዲስ አበባም ተዘጋጁ። ያላችሁን ምላጭም ወስፌም መርፌም ይዛችሁ ተዘጋጅታችሁ ጠብቁ። እየመጣን ነው። ሬዲውን እያልኩ ነው። ተምርሻ እንዴት አለሽ? ተምርዬ እንዴት ነሽ? ኮፊ ደህና ነህ? አለሁልሽ። ኧረ ማንኪያ ጭልፋ ብረት ድስት ሁሉ ተይዟል አይደል? አንተ እዛው ነህ? ሬዲውን አንተ እዛ አዲስ አበባ ነህ? አዲስ አበባ ነኝ። ኧረ አሁን አዲስ አበባ ሽብር ላይ ነው። አብይ አህመድ ደግሞ በስልክ በእንትን ገብተው እንዳይዙክ። ኧረ ችግር የለም እንዳያመልጥ ነው። ገብቶሻል? እንዳያመልጥ ማምለጫ የለም። አብይ አህመድ አሁን አላማው እሱ ማምለጥ ነው እኮ እንዳይቀየስ ነው እንጂ በጣም ሰው በቃ በጠቂስ አሁን እንትን እያለ ነው። ድስትም ወስፌም ምላጭም መርፌም ባገኛችሁ ጥላትን መወጋጋት ነው። ኦኬ በመርፌም በምላጭም በምንም ተዘጋጅታችሁ በድስታችሁንም ሳህናችሁንም ወጧንም ጭልፋ እንትንም መድፋት ነው። ዘይትም ካለ ሞቅ አርጋችሁ መድፋት ምናምን ያላችሁን የአዲስ አበባ ሰው ያለህን ይዘህ ተዘጋጅ። አለቀ። ጠብቅ እንዴ ትኩስ ድንች ራሱ አዘጋጅተናል። አንበሳ አዲስ አበባዎች ይኸው ገብተዋል። በቃ አብይ አህመድ አለቀል ነው ምልክ። ህዝቤ እየጠበቀ ነው። ህዝቤ አዲስ አበባ ተዘጋጅቶ መሮታል። አዲስ አበባ መሮታል። ተፈናቅሏል። ንብረቱ መሬቱ የ10 ሚሊዮን ቦታ የ3 ሚሊዮን እየተሰጣቸው የ1.5 የ800 ሺህ ኮንዶሚኒየም የተሰጣቸው ነው የተፈናቀሉት ከአዲስ አበባ። ቦታውን ግን በርበሬ ሚጥሚጣ ያዙ፣ በርበሬ ያዙ፣ ሚጥሚጣ ዘይት ራሱ ሞቅ አርጉት። ከዛ ደግሞ ምን ታረጋላችሁ? እዚህ እንትን ውስጥ ጠርሙስ ታዘጋጁና ጠርሙስ ውስጥ አሸዋ ትጨምራላችሁ። ከዛ ነዳጅ፣ ከዛ መልቀቅ ነው። ከዛ ይፈነዳል። አብይ አህመድ ማፈንዳት ነው። አለቅ በቃ ዳሴት። ጥያቄ አለኝ ላንቺ። ዘንድሮ እንደ ፍልስጤም አንዴ ጠይቅሽ። ኬንያ የገቡትን ታስታውሻለሽ? ቤተመንግስት ህዝቡ የገባው ኬንያ ታስታውሻለሽ? ጥያቄ ዛሬ አታስተናግድ። ዛሬ ጥያቄ አታስተናግድ። ማስጠንቀቂያ ብቻ ነው። ጥያቄ አታስተናግጂ። ተምርሻ በቃ ነገሩን በቅንጅት ነገሮችን ቶሎ ማካሄድ ነው እንጂ አዲስ አበባ ወጣቶች እየቀሰቀስኩ ነው። ተነሱ አዲስ አበባዎች ጠብቁን እያልኩ ነው። እየመጣን ነው። ተዘጋጁ። በተቻለ መጠን ያላችሁ መርፌም ወጥም ድስትም ምንም በርበሬም በቃ የአዲስ አበባ ተዘጋጁ ነው። አቤት ምን አገባው የአዲስ አበባ ልጅ? የአዲስ አበባ ለምንድን ነው የማያገባው? ተዘርፏል እኮ ንብረቱን ተቀምጧል፣ ተፈናቅሏል፣ ተባሯል፣ ተገሏል። አያገባንም። ማናችሁ ነው እናንተስ? ማናችሁ ነው? እኛ አያገባንም። አንሞትም። ማሻየሽ አንቺ ከዘናም አንቺ ፈሪ። እንደገና ደግሞ እንትን ምንድነው ዳይፐር ሁሉ ይዘጋጅላቸው አገሯን አብይ አህመድ ካድሬዎች ዳይፐር አዘጋጁ። እየመጡ ነው። እኛ እኮ እያንዳንድ ማለት ነው ለእያንዳንድ ከእንትን አይደለም የምንመጣው። ኦኬ ከደደቢት በረሃ እንዳይመስል ደብረ ብርሃን ነው ያለነው። አንተ ሽንታም ሁሉ እየመጣን ነው እላለሁ። እንለጠልጣለን። አብይ አህመድ ብልጽግና ብታመልጡ አምልጦ። አብይ አህመድ አያዋጣችሁም። ከአሁኑ ወደምትሄዱበት ወደ ኬንያም ወደ ምንም አምልጡ። ሚሊሻ ከፋኖ ጋር ተቀላቀል። እንዳትሞት ነው አብይ አህመድ። ተከዜ ላይ ይዩትላችሁ ስሙ። ተከዜ ላይ 400 አማራዎችን አብይ አህመድ በቁመ ጠብቀኝ ማለት ነው። በቁመ ጠብቀኝ ፊት ለፊት አጋፍጦ 400 አማራዎች ተገድለዋል ትናንትና። አትሙቱ። የሰውዬ ለሱ ራሱ እየታገሉለት የዛሬ 5 ዓመት ምን ሲያደርግ ነበር? ፋኖችን ወደ ኋላ ፈግፍጉ እያለ ነው። ትግሉ ወደ አማራ ክልል ወደ መሀል ከተማ መምጣት የለበትም፣ ከተማ ይወድማል ብለው የልዩ ኃይሎች ወደ ኋላ እናፈገፍግም ሲሉት አብይ አህመድ ድሮን እየላከ ሲመታቸው ነበር ልዩ ኃይሎችን። እና ለምንድን ነው የኛ ኃይሎች የተመቱት ተብሎ ጥያቄ ሲጠየቁ ጂፒኤስ ስታ ነው ድሮና ነው የተባለው። ስንት ልዩ ኃይል ነው የተጨፈጨፈው? ስለዚህ አሁንም እየደገመው ነው። በቁመ ጠብቀኝ ፊት ለፊት የጥይት ራት እንድትሆኑ እያደረገ ነው። ሚሊሻ
ለአብይ አህመድ የምትዋጋ ሚሊሻ ወደ ፋኖ ተቀላቀል። አሁን 11ኛው ሰዓት ነው። አማራ ወንድም ጋር አትዋጋ። አብይ አህመድ የአማራን ህዝብ ዘሩን ለማጥፋት ግማሹን ሚሊሻ አድርጎ እኛም ፋኖች ጋር እያዋጋን ነው። መከላከያ ውስጥ ያላችሁ አማራዎች ውጡ፣ ፋኖ ጋር ተቀላቀሉ። መሳሪያችሁን እየያዛችሁ ወደ ፋኖ እየተሸከምቱ መሳሪያን የሚዋጋ ካለ ግንባሩን እያልከው ፋኖ ጋር ተቀላቀል። አለቀ። አሁን 11ኛው ሰዓት ነው፣ አልቋል። እኛ እናንተ አሁን የምትሉት እዛ ጋር ተከዜ ጋር ምናምን ጦርነት ተጀመረ። እኛ እዛ ጋር ያለው እዛ ጋር ነው። ኦኬ እኛ ያለነው 150 ኪሎ ሜትር ላይ ነው። አንተ ፈሳም ከደደቢት የምንመጣ እንዳይመስልክ፣ ከመቀሌ እንዳይመስልክ፣ እዛው አፍንጫ ላይ ነው ያለነው። ጉሮሮን ተይዘህ ነው የምትወርደው። አብይ አህመድ ብታመልጥ ይሻላል። ሚሊሻ ምናምን ፋኖ ጋር ተቀላቀል። መከላከያም ወደ ፋኖ አትሙቱ። ለአብይ አህመድ ለስልጣን ብላችሁ የምትሞቱ ካላችሁ እናንተ ደደቦች ናችሁ። አብይ አህመድ የሞተለትን የአማራ ህዝብም ክዷል። አብይ አህመድ ይክዳችኋል። አብይ አህመድ ነገ ጧት እናንተን ነው የሚረሽናችሁ። የአማራን ህዝብ 60 ሚሊዮን አማራን ያን ያክል ዋጋ ተከፍሎለት ዛሬ ዙሮ ጨፍጭፎናል። አብይ አህመድ በባህሪው ከሃዲ እጅ ነካሽ ባንዳ ቆሻሻ ሌባ ነው። ስለዚህ ለአብይ አህመድ እንዳትሞቱ ነው። ለአብይ አህመድ በጣም ነው የምወደው። ውረድ እናትን የለማይ ልጅ ውረድ ገገማ። በጣም ነው የምወደው። አንተ ፋራ ገርዳሜ ፋራ ልጅ ውጣ። ቂጥን ገልበን አንተንም እንለጠልጣለን። ትመጣለህ፣ ትቀምሳለህ። አንተ ፈሳ ይለጠለጠን ገና። አዎ የኦሮሞ ግን አንድ ነገር እኔ ማስተላለፍ የምፈልገው ነገር አለ። ኦኬ አማራ ሆኖ ማለት ነው ብልጽግና የሆኑ ከተገኙ እንደኔ አስተያየት ማለት ነው ቅጣቱ በርታ ያለ መሆን አለበት። ይቀላቀሉ። ቅጣቱ እንዳይበረታባቸው ይቀላቀሉ። ፋኖ አሁን ነው ከተቀላቀሉ ኮሳዬ፣ ካልተቀላቀሉ ግን በሚያዙበት ሰዓት ላይ ማለት ነው መቀጣጫ መሆን አለባቸው። በተለይ አማራ ሆኖ የባንዳ ስራ የሚሰራ እንደውም በቃ መቃጠል አለበት። በቤንዚል አድርገሽ ሜዳ ላይ ማለት ነው አገር እያየ በአደባባይ መቃጠል አለበት። አይ እሱን እንኳን መቃጠል እንኳን ትናንልም እኛ መቃጠል አናበረታታም። ቅጣት ይቀጣሉ። ግን እንደዚህ አይነት ነገር እንዳያጋጥም የአማራን ህዝብ አብይ አህመድ ክዷል። የአማራን ህዝብ ያን ሁሉ ሚሊዮን ህዝብ ያን ያክል ሞቶለት አብይ አህመድ ሙሴ ተብሎ አማራ ዘፍኖለት አብይ አህመድ ስልጣን ሲመጣ አማራ ክልልም ሙሉ አረንጓዴ ቢጫ ቀይ አልብሰን ተቀብለ ነው ከጎንነን ብቻህን ብትቀርምኛ ከጎንነን እያልን ሁሉም ቢክድ ከጎንነን እያል ደግፈ ነው ዛሬ አማራን ህዝብ ከጀርባው ወቅቷል። ስለዚህ ይሄንን ከሃዲ ድጋሜ አማራ ተወላጅ እንዳትሞቱ ነው። ፋኖ ጋር ተቀላቀሉ ነው። ተከዜ ወልቃይት ራያ የፋኖ ዋና ዓላማ ወልቃይትና ራያን ለማን ልሰጥ ነው? መሬታችንን በምን ስምምነት እንዳደረስከው ንገረን፣ ካልሆነ መሳሪያ እናወርድም። የወልቃይትና ራያን ሁኔታ ሳታሳውቀን ብሎ ነው አብይ አህመድ ጋር ጦርነት የጀመረው ፋኖ። ወልቃይትና ራያን ለሱ ብሎ መሬታችንን ዋና ኮዛችን ማንነታችን ተመርጠን መገደላችንና መሬታችን ነው። በመሬታችን የሚደራደር የለም። የአማራ ተወላጅ እንዳትሸወዱ። ወልቃይትን አሳልፎ ሊሰጥ ነው የሚሏችሁ የብልጽግና ፕሮፓጋንዳ ነው። የፋኖ ዓላማው መሬ ወዳጆ፣ ዘመነ ካሴ፣ መከታው ማሞ፣ ደሳለኝ፣ አስረስ ማረ፣ እነ ሀብቴ፣ ጋሽ መሳፍንት ተስፉ 40 ዓመት የታገለው ወልቃይትን ስለተወሰደ ነው። ወልቃይትን 40 ዓመት ታግሎ ወልቃይትን አሳልፎ ይሰጣል ብላችሁ መሳፍንት ተስፉ እንዳታስቡት። ለወልቃይት መሳፍንት ተስፉ አንዴ የሚታርግ መሳፍንት ተስፉ የትግራይ ህዝብና የአማራ ህዝብ መገናኘት አለበት ሲላችሁ ይግባችሁ ፖለቲካው። ኦኬ ትግራይና አማራ አንድ ላይ ሆኖ መስራት አለበት ነው። ያ ማለት መሳፍንት ተስፉ ወልቃይትን አሳልፎ ይሰጣል ማለት አይደለም። ትሰቅለዋለህ እንጂ በአደባባይ መሳፍንት ተስፉ በህይወት እያለ ወልቃይትን አሳልፎ አይሰጥም። መሳፍንት ተስፉን ነው ወልቃይትን አሳልፎ ሊሰጥ ነው እያሉ ፕሮፓጋንዳ የሚሰሩት። እሱ አይሆንም። ይሄ የአብይ አህመድን ስልጣን ለማስጠበቅ የሚንቀሳቀሱ ኃይሎች ናቸው ያን የሚሉት። ገባችሁ? አይሆንም። መሪ ወዳጆ ራያና ወልቃይትን በምን ስምምነት ነው? ፕሪቶሪያው ስምምነት ጊዜ በምን ተስማምተ ነው መሳሪያ አውርዱ የምትለን? አላወርድም።
ስለ መሬቴ ስለ ማንነቴ ሳታሳውቀን በምን መልኩ እንደተደራደርክ ሳታሳውቀን መሳሪያ አናወርድም ብለው ነው ጦርነት የጀመሩት። ስለዚህ እነዛ ፋኖች ናቸው ወልቃይትና ራያን አሳልፈው ሊሰጡ ነው እየተባሉ የሚከሰሱት። እንዳሰሙ ነው። አብይ አህመድ አልቆለታል። ስልጣኑ ማብቂያው ነው። በቃ ዳሴት በሰለጠኑት ሀገር 4 ዓመት ነው የሚያገለግሉት መሪዎች። የኛ የዲክታተር ጂቦች ስለሆኑ መሪ ሆነው የሚመጡ 30 ዓመት 40 ዓመት ካላገለግሉ አይወርዱም። 4 ዓመት እንትኑን ጨርሷል። ጊዜ ገደቡን 8 ዓመት አገልግሏል። ይበቃዋል። እኛ አዲስ ኒው ፌስ ይፈልጋል ህዝቡ፣ አዲስ መሪ። ኦኬ እኛ ሁሉ ጊዜ አንድ የሆነ መሪ ይቀመጣል፣ በቃ ጉልት ይጎለታል። በቃ እሱ 30 ዓመት 40 ዓመት አይቻልም። እንደሰለጠኑት ሀገሮች መሆን አለበት። በየ4 በየ5 ዓመቱ መቀየር አለበት። አብይ አህመድ በቂው ነው፣ በቅቶታል። ከዛ ዲክታተር ነው፣ ገዳይ ነው፣ ጨካኝ ነው። ሰው ሲሞት እዛ እሞተበት ቦታ ላይ ዛፍ ትከሉ የሚል ቆሻሻ አረመኔ ነው። ድሃ ሲሞት ሲጨፈጨፍ ቤተክርስቲያን ውስጥ ያን ያክል አሩሲ ላይ ሲሞቱ፣ ወለጋ ላይ ያን ያክል አማራ ሲሞት ለሱ ዛፍ ትከሉበት ነው የሚለው። እንደዚህ አይነት አረመኔ አደገኛ ገዳይ የኦሮሞን ህዝብ የኦሮሞ ተወላጅ እያደራጀ ፋኖ ገደለ እያለ ኦሮሞን በኦሮሞ የሚያስገድል አረመኔ ነው። ይሄን ደግሞ የተናገረው ጁሃር ራሱ ነው። ጁሃር ራሱ የኦሮሞ ህዝብም በተለይ ደግሞ የኦሮሞ ይሄ አዲስ አበባ ዙሪያ ያሉ ኦሮሞዎች ብታይ በጣም ተበድለዋል። ኦኬ ታነሱ ኦሮሞዎች መነሳት አለባችሁ፣ ሸዋ አካባቢ ያላችሁ። ምክንያቱም መሬታቸውን እየቀማ እንዳለ ለሱ ለብልጽግና ባለሀብቶች ነው የሰጠው እንዳለ ማለት ነው። ሌሊት ራሱ ይታገታሉ በአዲስ አበባ ዙሪያ ያሉ የሸዋ ኦሮሞዎች። እናንተ ራሱ መዘጋጀት አለባችሁ። ተዘጋጁ፣ ሬዲውኑ ኢትዮጵያን ፍትሃዊ የሆነ ለሁሉም የማያዳላ አማራ ነው። አማራ ስልጣን መያዝ አለበት። ስለዚህ ይሄንን የአማራን ህዝብ ማገዝ አለባችሁ። የአማራ ህዝብ ወደ ስልጣን እንዲመጣ ሁላችሁ መረባረብ አለባችሁ። በቃ አለቀ። እስከዛሬ ትግሬዎች መርተዋል፣ ይሄው ያጨፋጨፉን ነው። ገብቷችኋል አይደል? አማራ ደግሞ ይሄ አሁን አማራ ነው። አማራ እስኪ ይታይ። አማራ መታየት አለበት። አማራ ቻንስ ማግኘት አለበት። እስኪ አማራ ደግሞ ኢትዮጵያ የምትባል ያችን የሚወዳትን የሚሞትላትን አገሩን መርቶ ምን ደረጃ እንደሚደርሳት ማየት አለባችሁ። ይሄ በማንነቱ ተመርጦ የተገደለ ህዝብ አማራ ህዝብ ኢትዮጵያን ስለሚወድ ነው አይደል የሚገደለው። ስለዚህ ኢትዮጵያን የምትወዱ ኢትዮጵያኖች በሙሉ ከአማራ ህዝብ ጎን መቆም አለባችሁ። አለቀ። ከአማራ ህዝብ ጎን መቆም አለባችሁ። አማራ በማንነቱ እየተመረጠ እየተገደለ ያለው ኢትዮጵያን ስለሚወድ ነው። አማራን ካላጠፋን ኢትዮጵያን መበታተን ማፍረስ አንችልም ብለው ስላመኑ አማራን እናዳክመው እያሉ ነው የሚገሉት። አገርን የምትወድ በሙሉ ከአማራ ህዝብ ጎን ቁም። አሁን 11ኛው ሰዓት ነው። የኛ ትግል ትንሽ ነው ገዛ የሚፈልገው፣ ትንሽ የህዝብ ገዛ። ኦኬ ትንሽ። ምክንያቱም እኛ ያለነው ከ4 ኪሎ 150 ኪሎ ሜትር ላይ ነው ያለነው። 150 ሸዋ ነን ያለነው። አሁንም ደጋግሜ የምነግራችሁ ከደደቢት በረሃ ከመቀሌ አይደለም የምንመጣው። ፈሳም እየመጣ ከዚህ ፈሰን የምትፈሳ ሁሉ የአማራ ህዝብ ትግል ከደደቢት በረሃ የሚመጣ እንዳይመስል ከአፍንጫ ስር ነው ያለነው። አፍንጫን እንላለን። አፍንጫን ነው የምንልክ። ደብረ ብርሃን ነው ያለነው። ደግሞ አንድ ነገር ምን ትዝ አለኝ መሰለሽ፣ የአብይ ፖለቲካ ሰውና ሰውን ማባላት ነው። ይሄ ድሮ ህፃን ሆነን የማን ደም ፈሰሰ የሚባል አለ አይደለ? እና እንደዚህ አይነት ፖለቲካ የለም ብለን ነው እንጂ በዚህ አይነት አይዲዮሎጂ እና በዚህ አይነት ፖለቲካ ማለት ነው ይሄን ያህል ዋጋ ሊያስከፍል አይችልም ነበር። ስለዚህ የትግራይ ህዝብና የአማራ ህዝብ ማለት ነው ምንም አይነት ቁሾ የለበትም፣ የአንዳንድ ሆዳሞች ካልሆነ በስተቀር ማለት ነው። ማንኛውም ነዋሪ ባለበት ማለት ነው የራሱን ይዞታ ማንም አይከለክለው። በነበረበት ደግሞ ማለት ነው በተከለለበት ሀገር በሚያውቀው የኛ ስሜኖች ማለት ነው አባቶች ያውቁታኒ ይሄን ፍትህ ለመስጠት ማለት ነው አይደለም የራያና የወልቃይትን ዓለምን ማስማማት የሚችሉ አባቶች አሉን። ስለዚህ ማለት ነው የአማራ ልጆች መጠንቀቅ ያለባችሁ። ባለፈውም ሰኔ 15 ላይ የተበላ ነው በእንደዚህ አይነት ፖለቲካ ነው። ሁለተኛ ነገር አማራ ብለው መተው ማለት ነው ትግራይንን ለማጥፋት የተሰራው ፖለቲካ ማለት ነው አሁን በቃ ሊባል ይችላል። ለምን ይሄ ሰው የስሜንን ካላጠፋ ማለት ነው ኢትዮጵያን መበታተን ስለማይችል ሁላችንም ልናቀው ይገባል።
ትግራይና አማራ አንድ ሆነ ምናምን ብሎ ማለት ነው። ዛሬ አሁን ምን በቃ አይተኙም፣ ተቅማጥ በተቅማጥ ናቸው። እና እያንዳንዳችሁ ማለት ነው ወደ ፋኖ ትግል ብትቀላቀሉና ቢያንስ መሰናክል ላለመሆን ሞክሩ። ከዛ በተረፈ ግን ማለት ነው ተጀምሯን የተቃጠለው ችቦ ደግሞ ማለት ነው አዲስ አበባ ላይ ነው የሚጠፋው። ኤግዛክትሊ ይሄንን ማወቅ አለባችሁ። አበቦች ተዘጋጁ ነው ያኔ ለአዲስ አበቦች ጭምር ነው። ተዘጋጅታችሁ ጠብቁ። በቃ በቅርብ እኛ ቅርብን ቦታ ነን። ኦኬ ጦርነቱን እንደ ሌላው አይነት ጦርነት እንዳታስቡት። የኛ ሸዋ ነው የኛ ትግል። ሸዋ ደርሷል ትግላችን። ጀምር ከይቅርታ ጋር እንዲልናገር አውራ ያ ኦኬ እኔ ሹፌር ነኝ ከወልዲያ ደሴ ነው የምሰራው ሚኒባስ ሹፌር ነኝ። ትንሽ እንደ መረጃ ያክል ልናገር ነው። እሺ ቦታን ባትናገር ጥሩ ነው። አቤት ቦታን ከወልዲያ ደሴ ነው ያለው። ኦኬ ችግር የለም ኖ ስለኔ ችግር የለም። አም ፕሮቴክት ኖ ምንድነው መናገር የፈለኩት ዛሬ ቃል ላይ በነበረው ማለት ነው እንደዚህ ተደናቅጠው ምናምን ለወንድሞች ጭምር እንዲደርሳቸው ነው ምክር። እሺ ተደናቅጠው እነዚህ ካድሬዎች ምናምን ሚስቶቻቸው ልጆቻቸው ማውጣት ፈልገው እንደዚህ ፕራይቬት ኮንትራክት መኪና ምናምን ፈልገው ሲወጡ የኛ ልጆች የተባበሩ ነበር ማለት አማራንን የሚሉ የግፉ ሰለባ የሆኑ ግን እነሱ ቤት ለቤት እየሄዱ እነሱ ማድረስ እንደዚህ ምናምን በጣም ተደናቅጠው እየወጡ ስለነበር ይሄን የሚያደርጉ ሰዎች ከድርጊታቸው እንዲቆጠቡ። ምክንያቱም እነዚህ ሰዎች መውጣት መሸሽ የለባቸውም፣ ማምለጥ የለባቸውም። እጃቸው በደም የተጨማለቀ ነው። ብዙ ታሪክ እዚህ ጋር ልናገረው የማልፈልገው ብዙ ነገር የምናውቀው ስላለ ቦታው ላይ ማለት ነው እና እንዳይተባበሩ ለምንድን ነው የሚያሸሹት? ስለ ገንዘብ ብለው ከሞተ ሰው በላይ ገንዘብ ይበልጣል እንዴ? ከተሰው ወንድሞች በላይ ይሄን የሚያደርጉ ወንድሞች አሉ። ከድርጊታቸው እንዲቆጠቡ ለማለት ነው። ቀኑን ሙሉ ባይኔ ሳያዩ አልኩት ድርጊት ስለሆነ። አዎ እየሸሹ ነው። በነገራችን ላይ እኔ የምማቀው ሰው ወደ አዲስ አበባ ሸሽቶ አምጥቷል። ትናንትና የተባበሩ ነው። ለገንዘብ ብለው ኮንትራት ይዘው የት ነው የምትሄደው፣ የት ነው የምትፈልገው፣ የት ላድርስ ብለው ያደርሷቸዋል የሚፈልጉበት ቦታ። በጣም ስተት ነው። ትክክል ነህ። ያ እውነት ነው። እንደዛ መሸሽ ጀምረዋል። በነገራችን ላይ እኔ የማውቀው ሰው ራሱ ወደ አዲስ አበባ እንደሄደ ምናምን ነገር ነገሩኝ። ወላሂ ነው የምላችሁ። ቤተሰቦቹን በሙሉ ምናምን አድርጎ ወደ አዲስ አበባ የሆነ እኔ የማውቃቸው ማለት ነው። እና መሸሽ የጀመሩት ሳምንት ሆኗቸዋል። መሸሽ ከጀመሩ ካድሬዎች ማለት ነው። አንድ ነገር ላሳስባችሁ፣ ለፋኖች የሚጠቅማኝ በአሁን ሰዓት ማለት ነው ቀሚስ ለብሶና ጥምጣም አድርጎ ወይም ሸክ መስሎ የሚሄድ በደንብ መፈተሽ አለበት። ለምን በአጠቃላይ ሴት እየመሰሉና ሼህ ወይም ደግሞ ደረሳ ወይም ደግሞ ቄስ መስለው ስለሚሄዱ ወይም ስለሚኮበልሉ ማለት ነው ጥንቃቄ ይደረግበትኝ። በጣም አሪፍ የሆነ ፍተሻ መደረግ አለበትኝ። ይሄን ሲሰራ የተገኘ ባንዳ እርምጃ መወሰድ አለበትኝ። አንድ ሁለቶች ማለት ነው። ከዛ ላይ ሊያቆም ይችላል። ሆዳም እንዳለ እናውቃለን። ስለዚህ ማለት ነው እነዚህን ሰዎች ምንም ማድረግ አንችልም። በአሁን ሰዓት ሳይሆን በቴዎድሮስ ሰዓትም ራሱ ባንዳ ነበረ፣ አብሮን ያደገ ነው እና ባንዳን ደግሞ ማለት ነው መቀጣጫ ካላደረግ ነው ምንም አይነት የሚማር አይደለም። ስለዚህ ጥንቃቄ ይደረግ። ለወንድሞቻችሁ መናገር አለባችሁ። ኢቭን ዘመዳችሁ ቢሆን ማለት ነው አጋልጣችሁ መስጠት አለባችሁ። በእውነት ነው የምላችሁ። ከእምነታችሁ ከገንዘብ አማራነት ይበልጣል። አማራነት ስትከበር ነው እንደ ሰው ቀና ብለህ ልትሄድ የምትችለው። አማራነትህን ሳታከብር ገንዘብና ወይም ደግሞ ባርነትን ፈልገህ የምትሄድ ካኛ ትውልድ ስላልደለ ማለት ነው ጥንቃቄ ያድርግ። ካልሆነ ደግሞ ማለት ነው ቦታችሁን ያዙ ነው የምለው ለባንዳዎች። አመሰግናለሁ። ኤግዛክትሊ ቴንክ ዩ። ማን ሌላ ማውራት የሚፈልግ ሰው አለ? እሺ ኤክሶቲክ ታወራለህ? አይ እድሉን ስለሰጠሽ እናመሰግናለን። እየመጡ ነው። በትክክል ነው። በነገራችን ላይ ፋኖ የትም ነው ያለው። አብይ ከተከለው ችግኝ ስርም በሩ ላይ ልንገኝ እንችላለን። አዲስ አበባ አለን። አዲስ አበባ አለን። ባይ ዘ ወይ አለን። ቤተ መንግስቱ የኛ አይደል እንዴ? የሚኒልክ ቤተ መንግስት እኮ ነው የሚባለው። አለን
ምን ቁም ነገር ተው። ቤተ መንግስቱን ተውና አዲስ አበባ ውስጥ ራሱ አለፋ በየቦታው የሚያድርበትም ይታወቃል። ከአንዱ ቤት እየዘለለ በሚያሰራው ኦቪድ በሚባል ድርጅት የኢትዮጵያን ሀብት ንብረት በዘረፈበት 15 ቢሊዮን በላይ ነው እንግዲህ የሀብት ክምችቱ ያለው። ሰውየው ለመሮጥ እንዳጎቱ እንደ መንግስቱ ኃይለማርያም ያው ለመፈርጠጥ ፕሮሰሱን ጨርሶ ነው የመጣው። በነገራችን ላይ ይሄ ሰው ሰይጣናዊ የሆነ ሰው ነው። በጣም ሰይጣንን ራሱ የሚያስቀና ሰው ነው። በሰኔ 15 አማራን ሲገለው የአማራ ብሮድካስቲንግ ኮርፖሬሽን ጋር ነበረ ሚሊተሪ ልብስ ለብሶ መጥቶ የተከሰተው ታስታውሽ እንደሆነ። አሁንም የመጣው ካላጣው ሚዲያ በነጋታው አንድ ችግር እንዳለ ስለሚያውቅ ነው። ተቀለስልሶ መጥቶ መርዙን ዘርቶ ህዝብን ከህዝብ አጋጭቶ ስልጣኑን ማስቀጠል ነው የሚፈልገው። የአብይ ዋነኛ ተልእኮ እኔ በእውነቱ እንደው ሰው ቢኖር እዛ ሀገር ላይ ይሄ ሰውዬ ሕክምና የሚያስፈልገው ነበረ። ቤንዞዳይዛፒን የሚባል መድኃኒት እየዋጠ እጅና እግሩ ታስሮ መቀመጥ ያለበት በጣም ስንኩል የሆነ ጭንቅላት ያለው ዛሬ አገልጋዩ ሆነ እንጂ ጌታቸው የፖለቲካ ድሃ ድንክ ያለው በጣም የሚገልጸው ንግግር ነው። ድንክ ያለው ዛሬ ግን ያው የእሱ ጭንገረድ ሆኗል። ይሄ ሰይጣን የሆነ ሰውዬ ማለት ነው። የተናገረው ንግግር በሙሉ ከመልኩ ብትመለከቱ እንዴት እንደሚያሾፍ ያስታውቃል እኮ እንዴት እንደሚያሾፍ የአማራን ክልል እንዴት አድቅቆ እንዳደቀቀው እና እሱ የሚናገረው በ40% ይሄ ጨመረ፣ በ20% ይሄ ጨመረ ይለናል። እንግዲህ ይሄ ህዝብ መኖር የሚገባበት የእድገት ደረጃ እና አሁን ያለበትን ነው የምታወዳደረው እንጂ የዛሬ 100 ዓመት በእግር ትሄድ ነበረ፣ የዛሬ 100 ዓመት በበቅሎ ትሄድ ነበረ፣ ዛሬ መኪና ትነዳለህ ብለህ ከዓለም ኋላ የቀረውን ህብረተሰብ እንኳን ከዓለም አይደለም ስፕል በመጣሳችን ነው ዋጋ እየተከፈለ ያለው። መንግስት ራሱ ለህዝብ ተጠያቂ ነው መሆን ያለበት። እኛ ሀገር ላይ እኮ ብቻ ነው መንግስት የፈለገውን ነገር የሚያደርገው። ከመንግስቱ ኃይለማርያም ጀምሮ የህዝብን መንግስት የባለቤት ያለውን መሬት እየቀማ እንደፈለገው የሚያደርጉት እነኚህ በጣም ነውጠኛ የሆኑ ህገወጥ የሆኑ ስርዓትና መንግስት ስላለ ነው። ስለዚህ አማራ የህልውና ትግል የተደቀነበት በዚህ አብይ በሚባል ሰው ጠል የሆነ ለኦሮሞም ለትግሬውም ለአማራውም ለኢትዮጵያኖች በማይበጅ ሰው ምክንያት ነው። ይህንን ሰውዬ ከጣል በኋላ ማንኛውንም ጥያቄዎች በሰላም በድርድር እንፈተዋለን። ትግሬና አማራ እኮ ዛሬ የተፈጠረ ህዝብ አይደለም እኮ። አንድ ህዝብ የነበረ አክሱምን ሼር ያደረገ የነበረ አንድ ታሪክ ያለው አንድ መንግስት ያለው እምነቶችም እስልምናና ክርስትናን እኩል የተቀበለ ህብረተሰብ እኮ ነው። ከዚህ ህዝብ ጋር ታሪካዊ ጠላት እያል የሚሄድ ደንቆሮ ብቻ ነው። ጠላትነቱ የተጀመረ የዛሬ 30 ዓመት ወዲህ እኮ ነው። ውሃ ከመጣ በኋላ ነው። ከዛ በፊት ይሄ ህዝብ እኮ ኮሽ ሳይል ከማንኛውም ህዝብ በላይ ተጋብቶ ተዋልዶ እንደውም በዲኤንኤ እና በታሪክ ወደኋላ ከሄድሽ አንድ የነበረ ህዝብ ነው። የአክሱም ወራሽ አይደለም። ሁለቱም ትግሬውም አማራውም የአክሱም ወራሽ ነው፣ ሰሜናዊን ባጠቃላይ። ነገር ግን አሁን ይቺ ኢትዮጵያ የምትባለውን ሀገር መስርተናል። በዚች ኢትዮጵያ ውስጥ ሁሉም ልጅ በእኩልነት በዲሞክራሲ በህግ የሚኖርበት ወንጀለኛ የማንሸጋገርበት ስርዓት መፈጠር መቻል አለበት። ይህንን ሊያደርግ የሚችለው ደግሞ ጀግናው ፋኖ ብቻ ነው። ምክንያቱም የዚች የሀገር ባለቤትና ማንነትን በጽኑ የሚረዳ ለለት የሚቆም ወንጀለኛን ማንኛውም መልኩ ለፍርድ የሚያቀርብ ማለት ነው። ወንጀለኛ መቀጣት መቻል አለበት። ወንጀለኛ የሚመሰገንበት ሀገር፣ ወንጀለኛ የሚበለጽግበት ሀገር እኛ አናቅም፣ አንፈልግም። ይህንን ሊያስተካክል የሚችለው ፋኖ ደግሞ ሁሉም ጨርሶ አጠናቆ 4 ኪሎ በር ላይ ነው። የ4 ኪሎ ወጣት አማራ ስደት ለስደት እየተከራተት ገንዘብ ከምትለምን የነፃነት ትግሉ አካል መሆን ያስፈልጋል። የኦሮሞ ህዝብም ፋኖ ለአንተ ስጋት አይደለም። ፋኖ ብሔር ብሔረሰቦች ስጋታቸው አይደለም። ነገራቸው እኮ ትንግርቱ ፕሮፌሰር ትንግስቱ እኛ የኦሮሞ ህዝብ ከለላ ነን፣ ለኦሮሞ ህዝብ ዋሱ ነን፣ መከታው ነን። የፋኖ ትግል ለኦሮሞ ህዝብ አያሰጋም፣ የኦሮሞ ህዝብ ይጠብቃል አላቸው እኮ። የኦሮሞ ህዝብንም ነፃ የሚያወጣ ነው። የኦሮሞ ህዝብ እኮ ለዚህ ስርዓት መጠቀሚያ እየተደረገ እሱ በሚሰራው ወንጀል የኦሮሞ ህዝብ እየተወቀሰ እየተረገመ በአገሪቱ ላይ እየተሳደደ እንዲገደል እየተሰራ ነው ያለው። ዛሬ ሲዳማ ህዝቡን ሳይቀር ኮባውን ሳይቀር እየጨፈጨፈ ነው ያለው። ይህን የሚያደርገው ማን ነው? አብይ ነው፣ ሽመልስ ነው።
የኦፒዲዮ አካሎች ናቸው፣ ካድሬዎች ናቸው። ለዚች ሀገር ጠላታችን የካድሬ ክምችት ነው። ይሄ ኃይል ቅድም ወንድሜ ሲያመልጡ ነበር። እነኝህን ህብረተሰቡ የዘረፉትን ገንዘብ እያዙ መሄድ የለባቸውም። ዘራፊዎች፣ ወንጀለኞች ለፍርድ መቅራትና ኢትዮጵያ የምትባለው ሀገር ከዚህ በኋላ ወንጀለኛ ከወንጀለኛ የማይገለባበጥባት የሰው ልጅ በሐቅ በላቡ በእውነት በሚሰራባት ማንኛውም የኢትዮጵያ በየትኛውም ቦታ በነፃነት በሰላም በህግ የሚተዳደርበትን ስርዓት ነው የምንፈልገው። ይሄ የሁሉም ልጅ ጥያቄን ይህንን የሚመልሰው ደግሞ የአገሪቱ ባለቤት የሆነ የእውነት አመራር ያለው ለእውነት የሚታገለው ፋኖ ነው። ዛሬ ፋኖ በተቆጣጠረው ቦታዎች ብትሄዱ ትደነቃላችሁ። 5 ሳንቲም የማይሰረቅበት ሀገር ቤቱ ክፍት የሚያድርበት ቦታ ፋኖ የሚያስተዳድረው ግዛት ነው። ይሄ ኃይል ስልጣን ሲቆጣጠር ኢትዮጵያ ምን ያህል ፕሮግረስ እንደምታደርግ ልነግራቸው አልችልም። ስለዚህ ያለቀ ጉዳይ ነው። ለዚህ ለሞተ ስርዓት፣ ለዚህ ገዳይ ስርዓት፣ ለዚህ ልጆችን እየወሰደ በመከላከያ ውስጥ እያስገባ ሲማረኩ በድሮን የሚደበድብ የራሱን መከላከያ በድሮን የሚደበድብ እኮ ነው። እንዳይሰማበት እንዳይነገርበት መከላከያው እናውሰድ ሲባል ቦታውን በጂፒኤስ ካረጋገጠ በኋላ በድሮን የሚቀጠቅጥ ወደፊት ወንጀሉ ለሲነገር ኢትዮጵያ 100 ዓመት ታለቅሳለች። በዚህ ስርዓት በዚህ አብይ በሚባል ወንጀለኛ ህብረተሰባችን የተጎዳውን ጉዳት ስታውቁ ታዝናላችሁ። ስለዚህ ማንም የኢትዮጵያ አካል ስጋት የሚይዘው ጉዳይ አይደለም። የትግራይ ወንድሞቻችን ዛሬ ተከበው መከራ እያዩ ነው። በኢኮኖሚ በግድ ጦርነት ካልገባችሁ አማራን ካልተዋጋችሁ ተብለው አፍንጫቸውን ተይዞ እየተቀጠቀጡ ነው ያሉት። ስለዚህ የትግራይም የአማራውም ህዝብ ሁሉም በሰላም እና በእኩልነት ጥያቄዎቻችሁን በጠረጴዛ ዙሪያ የምንፈታበት ጊዜ ይመጣል። ከመሬት በላይ ማንነት እና ስብዕና ይቀድማል። አማራ የህልውና ትግል እያካሄደ ነው ያለው። ከዚህ በላይ ሌላ ጥያቄ የሚያመጣ በሙሉ የዚህ የወንጀለኛ አካል ነው ብለን ነው የምናስበው። እድሉን ስለሰጠሽኝ አመሰግናለሁ። ሁላችንም ወደ 4 ኪሎ አይኑላ ወደ 4 ኪሎ ማሸነፋችን የማይቀር ነው። እየመጣን ነው በላቸው። እየመጣን ነው። እየመጣ ነው። አዲስ አበባዎች ተዘጋጁ። አብይ አህመድ ወደድክም ጠላም አማራን የሚገለው ኢትዮጵያን ለመበተን ዓላማ ስላለው ነው። አብይ አህመድ ከሃዲ ነው። ለአብይ አህመድ የምትሞቱ ሞኞች ከአማራ ተማሩ። አማራ ያን ያክል ሲመጣ በአንድ ድምጽ የደገፈው ህዝብ ቢሆን የአማራ ህዝብ ነው። ያንን ህዝብ ክዶ ከጀርባው ወቅቶታል። አብይ አህመድ ለሱ የሚዋጉለትን የአማራ ተወላጆች ልዩ ኃይሎችን ወደ ከተማ ወደ አዲስ አበባ ወደ ደሴና ወደ ወልዲያ ጦሩ መሳብ የለበትም፣ እዛው መቆም አለበት። ወደ ኋላ ፈግፍጉ ስልታይ ማፈግፈግ ሲባሉ ነው አናፈገፍግም ያሉትን አብይ አህመድ አማራ ክልል ማውደም ስለሚፈልግ በድሮን ተኩሶ ገሎ ስንት ሺህ የአማራ ልዩ ኃይሎች ለምን ተተኮሰባቸው? እንዴት ድሮኗ የኛን ኃይል ይመታል ተብሎ ሲጠየቅ የዛሬ 5 ዓመት ብዙዎቻቸው አታውቁትም ይሄን ታሪክ። ኦኬ ይሄን የሚያውቁ ጋዜጠኞች ናቸው። ጋዜጠኞች ሲዘግቡ የነበሩ ይሄንን የነገረኝ እኔ እንደውም ልንገራችሁ ዘሃበሻ ነው። ዘሃበሻ እኔ ፍሬንዴ ነው። ኦኬ ዘሃበሻ ወሎ ላይ እንደዚህ ኃይሎች ተመቱ ሲለኝ በድሮን አለኝ። እንዴት የኛ ኃይሉ ልዩ ኃይሎች አለኝ። እንዴት ስለው ወደ ኋላ ተመለሱ ሲባሉ እነሱ ደግሞ ጦርነቱ ወደ ከተማ እንዲገባ ወደ ደሴ ወደ ኮምቦልቻ ወደ ወልዲያ እንዲመጣ ስላልፈለጉ ወደ ኋላ ተመለሱ ሲባሉ ነው ስላሉ በድሮን መቷቸው። ለምን ሲባል ጂፒኤስ ስቶ ነው ያሉት። ድሮኗ ጂፒኤስ ስታ ነው የመታቻቸው። ግን አውቆ ነው ወደ ኋላ ሲባሉ ነው ሲሏቸው ማለት ነው። ነው ወደ ኋላ እንመለስም ሲሏቸው ያ ዘሃበሻ ዘን ሰዓት በጣም ይዘግብ ነበር። ዘሃበሻ ሊዋሽ አይችልም። ያ ልዩ ኃይሉ ሲመቱ ነበር። አንዴ ልናገርና ልውጣ። ተናገርሽ። አንዴ ዛሬ የታዘብኩትን ነገር ነው። ዛሬ ማለት ብዙ ጊዜ ሰማለሁ በተደጋጋሚ ብዙም የሶሻል ሚዲያ ሰው አይደለም። መጀመሪያ ጊዜ ነው የገባሁት። ይሄ ስኳድ የሚባል ኃይል ዛሬ ጦርነት እንደተጀመረ አድርገው በፌስቡክ ሲጽፉ ምናምን አማራ ተነስ ምናምን የሚል ነገር በጣም ግራ ጋብቶኛልና አማራው በዚህ ግራ እንዳይጋባ የሚል መልእክት አለኝ። እነሱ ሲገባቸው ይገባቸዋል። እነሱን ተዋል መሰለሽ
አማራ ላይ ጦርነት ከታወጀ ኦልሬዲ 3 አመት ሆነ። እነሱ 4 አመታችን ኦኬ። እነሱ ግን ልክ ዛሬ እንደተጀመረ ለወልቃይት የማይሞት አማራ አይደለም የሚል ነገር ራያ ላይ ሲሞትስ፣ ዳራ ላይ ሲሞትስ፣ መተከል ላይ ሲሞትስ ውጣ ሲባል እስከየቦታው አማራ አልነበረም ማለት ነው። እኔ ጥያቄ አለ ለነሱ ከገባቸው የሚሰሙ ከሆነ አረ እነዚህን ተዋቸው። አሁን አጀንዳ አታርጋቸው። አሁን እነሱ ድሮም ጀምረው እንደዛ ሲያረጉ የነበሩ ናቸው። እዩትላችሁ። ላንቺ ሳይሆን ሌላው በዚህ በእነሱ መንገድ እንዳይሳሳት። ኦኬ የሆነ ነገር ላሳያቸው ነበር። ኦኬ ጎ ሄድ አውራ። እሺ ሌላው በእነሱ መንገድ እንዳይሳሳት፣ በእነሱ አስተሳሰብ እንዳይወድቅ። የሆነ ሰውዬ እኮ በአንድ በጣም ትልቅ አርገነው በአማራ ትግል ውስጥ አንግሰነው ነበር። ደመቀ ዘውዱ ምናምን መሰለኝ ስሙ ረስቼዋለሁና ባለፈው ሲያወራ የሆነ ቦታ ላይ እኔ የአማራ ሙሴ ነኝ ምናምን ብሎ እራሱ እንደ ሙሴ ሲያስቀምጥ በጆሮዬ አዳምጫለሁ። በጆሮዬ ነው የሰማሁት። ያ ሰውዬ ከገዳያችን ጎን ተሰልፎ ሰሊጥ እየቃመ የፋኖ ትግል የኛ ትግል አይደለም እያለ ሲታገል ቆይቶ ዛሬ ቶክስ ተከፈተና በዛ ቦታ ሸረሪና የሚባል ቦታ አማራ ሆይ ተነስ ከተባለ እነሱ ለኛ ክብር የላቸውም። አማራ ምን እንደሆነ አያውቁም ማለት ነው። ስሜቱን አልተረዱም ማለት ነው። በወለጋ ሲፈናቀል ደብረ ብርሃን ላይ እንደዛ ሲከማች ለነሱ that's nothing ምንም አይነት ነገር አይደለም። አሁን ሶሻል ሚዲያውን በደም አጥለቅልቀውታ መጥተዋል። በቃ የሆነ ተቆፍረው የወጡ ነው የሚመስሉት። በቃ አማራ ሆይ ተነስ እንደዚህ ከዚህ ቀደም እንደነበረው አይነት ነገር በዚህ የሚደናበር አማራ ካለ ስቱፒድ በጣም የደደበ ወይ መስጉር በታች ወደቀ ነው። እና እኔ ማሳለፍ የፈለኩት ምንድነው ይሄን የሚሰሙ ካንቺ ጋር ያሉ ከነሱ ስር የሚቆም አማራ አይደለም። በታሪካችንም አንሰማውም። በመጽሐፍም አማራ ተብሎ ሲጻፍ በደማችንም የሉም። እነዚህ ሰዎች ሰሊጥ ቃሚ ሰሊጣት ምንድነው የሚባለው የሰሊጥ ምርት ሰዎች ናቸው። አሁን ሊያደናግሩ መጥተዋልና እንጠንቀቅ ለማለት ያክል ነው። ቻው። በእናትሽ አንድ ደቂቃ ልገባ ነበረ ከሰጠሽኝ፣ በእናትሽ ከይቅርታ ጋር ሌሎቻችሁንም ይቅርታ እየጠየቁኝ እየበላው ነው። አናታችሁን እምላችሁ ካልበላው እኔ ጦርነቱን አልችለውም። አይሄድበት። እሺ ተምር አንድ ጥያቄ እስቲ ትመልሽልኛለሽ ከይቅርታ ጋር። ለኔ ግራ ስለገባኝ ነው። ለኔ ማለት ነው። አንቺ ጥያቄው ላንቺ ሳይሆን ለኔ ግራ ይገባኝ የደረሰብኝ ነገር ማለት ነው። እኔ ነኝ ያበድኩት ወይስ እነዛ ሰዎች አብደዋል? ፍረጂኝ እስቲ። የሆነ ቤት ነበርኩና እየተወያየን ምናምን ስለ ትግላችን ስለ ህዝባችን ምናምን እያወራን ነበር እና ባጭሩ ሚኒሻና አድማ ብተና ወደ ፋኖ መቀላቀል አለበት በቻለው አቅም። አሁን ላይ ይብቃው እንደዛ ብዬ ስናገር ለምን ወደ ተከዘዘብ ሄዶ ለምን አይቀላቀልም አሉኝ ማለት ነው። እንዴ እዛ ተቀላቀለ ማለትማ ሄዶ አሁን ላይ የሚመሩት እነዛ በመከላከያ ስለሆነ ሁሉ ትዕዛዝ የሚሰጣቸው በመከላከያ ያው በአብይ ስለሆነ ምን ዋጋ አለው? እዚህ ወንድማቸው ጋር ከፋኖ ጋር ነው እንጂ መቀላቀል ያለባቸው። እንዴት ወደዛማ ይሄዳሉ? እዛ እኮ መከላከያ አለ ብዬ ስል ካሜራውን ብትፈጥፍ ነው ስትበይ በጣም ይደብራል። ወለድ ረተዋት በእናትህ ምን ሆነ ነው አበላማንተ ምን አይነት አበላል ነው እየተዝረከረከ ረብሽ ነው እንዴ? አንተ እያወራን እኮ ነው። አንተ ነው ቆይ ታዩ እና ይሄ ነገር እኔ ነኝ ያበድኩት ወይስ እነሱ ናቸው? እናት ውስጥ ፍረጅኝ። ተምር አንቺ በእኔ ልመልስለት። እነሱ ናቸው ያበዱት። አንተ በጣም ጤነኛ ነህ። እነሱ እብድ ናቸው። በቃ ቢጠመቁም ቢጸበሉም አይድኑም። እንዲህ አይነት ሰው ስለማይድን ጆሮ ሳሰጠው ዝም ብለህ ጉዞውን ሄድ። አይድኑም። ከማይድን ሰው ጋር አት ስንት ሰው አለው መሰለህ? ያ ሰው እኮ ስንት ፎሎወር ከታችን ያውን የተሸወዱ ከማይድን ሰው ጋር ተራራ ለመውጣት ጉዞ አትጀምር። እኔ ሾፌር ነኝ። መንገድ ስንጀምር ከማን ጋር ነው የሚሄደው? እንደዚህ አውቃለሁ ከማን ጋር እንደሚሄድ።
ለምን አብረውኝ እንደሚወጡ ብደክም ሊጎትቱ ሊያነሱ እነዚህ አንተ አሁን ያልካቸው አይድኑም፣ ቢጸበሉም ቢጠመቁም አይድኑም። በጣም እኔ እኮ ደግሞ ነገር መመለስ አልችልም። አይድኑም። እኔ እየበላው ካልሆነ ነገር አልችልም። ለዛ ነው ማይድን ጋር ጊዜ አብይ የሰጠው መግለጫ አብይ እኮ አሁን አብይ እኮ ጨንቆት እኮ ነው። ኑዛዜ ነው። ኦኬ የአብይ ኑዛዜ ነው። ውሸት ነው። አብይ ውሸታም ነው። እኔ ይላችሁ እነ ሳሚ አየ ማለት ነው። ይሄ ጥምባያ ሳሚ አየ በነገራችን ላይ ጎንደር ሆቴል እያስገነባ ነው። እሺ ፋኖች ይጎብኙናል ሆቴል። ለማንኛውም ጠብቅ በቅርብ ጊዜ እና የአብይን እኔ ከዚህ በኋላ ፋኖን አልደግፍም ብሎ አልፖስተም። መቼ አባ ደግፈ አንተ የብልጽግና አያ ማን አባክ መቼ ደግፈክ ፋኖን? ሳሚ አየ መቼ ደግፈክ? መቼ እንዴ አንተ ፋኖ ደጋፊ ወደ ማጣቀም የብልጽግና አያነክ ይሄው በሚሊሻ ምንድነው አብይ አህመድ በሰጣችሁ ረብጣ 6 ቢሊዮን ብር ለጎንደር ብቻ ለአክቲቪስቱና ለፋኖችን ለማስገዳት የመደበው ብር አለ። ከዛ ማለ ደረሰህ አለ። ምክንያቱም አንተና እነ ባናና እና ያለው መንበሩ ናችሁ እዚህ ሚዲያ ላይ የአማራን ትግል ለመጥለፍ የጎንደርን ትግል የምትንተፋተፉት። ትልቅ ረብጣ ብር ከተሰጣችሁ ውስጥ አንዱ አንተ ነክ። ሆቴል እየገነባ ነው አሉ። በአማራ ህዝብ ደም የገነባው ሆቴል አናቱን ነው የሚባልልህ፣ ይፈርስልሃል። አንተ ፈሳም ማለት ነው። እና ከዚህ በኋላ የፋኖን ትግል አልደግፍም አላለም። ትናንትና ነው እንደዛ ብሎ ፖስቶ ያየሁት። እኔ በጣም እኮ ነው የሚያስቁኝ። እና መረጃዎች ቴምር ስለ አዲስ አበባ ጎርፍ አዲስ አበባ አይገባኝም። እኔ አዲስ አበባ ስንገባ የዛን ሰዓት ጎርፉንም እናቆምላችኋለን። ፋኖ አዲስ አበባ የአዲስ አበባ ህዝብ ራሱ ተዘጋጅታችሁ ጠብቁ። ተዘጋጁ። የአዲስ አበባ ምላጭ፣ መርፌ፣ ወስፌ ያላችሁን ገጀራ እንጨት ይዛችሁ ጠብቁ። ዙሪያችሁን ተከባችሁ እናንተ ናችሁ ልትዋጡ ጠብቁ። ፋኖ ማለት ነው ወደ ሰንዳፋ ሲደርስ ማፈንዳት ነው አዲስ አበባ። ከዛ አዲስ አበባ ህዝቡ ይፈነዳል። ህዝቡ ፈንድቶ ሲወጣ አብይ አህመድ ድራሹ አዲስ አበባ ህዝቤ ተዘጋጅተህ ጠብቅ። አዲስ አበባ ቤቴ፣ አዲስ አበባ ቤቴ፣ ሸካልሽ ቆንጆ ልጅ አየሁ ጎረቤቴ፣ 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 ኧረ እንደው ይመኙሻል፣ ኧረ እንደው ይመኙሻል፣ ሸካልሽ ቆንጆ ልጅ ነንነንነን ያገኝሻል፣ ያገኝሻል፣ ያገኝሻል። አዲስ አበባ ተዘጋጅ። አዲስ አበባ ሬዲውኑ ጠብቁ። ሰንዳፋ ስንደርስ ወደ 4 ኪሎ እናንተ ናችሁ የምገሰግሱት። አዲስ አበባ የአዲስ አበባ ህዝብ በደንብ ተዘጋጅ ተጠብቅ። እናንተን ነው አብይ አህመድ እየተጫወተባችሁ ያለው። የአዲስ አበባ ወጣት ሬዲ አር ዩ ሬዲ? እየመጡ ነው ብለው እኮ ታስረዋል እኮ። እየመጣ ነው ፋኖ እየመጣ ነው። ሬዲ ሁኑ። የአዲስ አበባ ወጣቶች ሬዲ ሁኑ። ሬዲ በየቦታው ያለን ይዘክ ቆረጥ እንጨት ያለን። አዎ ተዘጋጁ። አዲስ አበባዎች ተዘጋጅታችሁ ጠብቁ። አሁን የአዲስ አበባ ህዝብ ሰንዳፋ ፋኖ ለማየት ያበቃችኋል። ኦኬ ፋኖ ሰንዳፋ ደረሰ ሲባል አዲስ አበባ ምድር ቀውጢ እንደሚሆን ዝም ብላችሁ ጠብቁ። የአዲስ አበባ ህዝብ መሮታል። አዎ ገጠሮች አዲስ አበባ ኖ እኛ አዲስ አበባ እዛው ነው ያደግነው። እዛው ነው በነገራችን ላይ እኔ በ17 ዓመቴ ነው አዲስ አበባ የገባሁት እና አዲስ አበባን በደንብ አውቃታለሁ። እኔ ብዙ አዲስ አበባ ልጆች ጋር አወራለሁ። ሳውራ ሲነግሩኝ መሯቸዋል። መተንፈስ ተስፋ ያደረግነው ፋኖን ነው። እየጠበቅን ነው በቃ እየጠበቅን ነው የሚሉት። ትንሽ ገፋ አድርጉ፣ ፑሽ ትንሽ ግፉ እያሉ ነው የአዲስ አበባ ልጆች። የአዲስ አበባ ልጆች ምን አልክ? መቶ አለቃ ምን ለማለት ፈልገህ ነው? እየመጣን ነው። የአዲስ አበባ ልጆች እየመጣን ነው። አር ዩ ሬዲ? አዲስ አበባዎች አዲስ አበባ ሬዲ ናችሁ? እየመጣን ነው። በቃ አሁን ዘንድሮ እየመጣን ነው።
ሬዱናችሁ ተጠብቁ፣ ተዘጋጁ። የአዲስ አበባ ልጆች ቆመጡን ምኑን ሁሉንም ነገር ይዛችሁ ጠብቁ። እንዴ እየመጣን ነው። አዲስ አበባ ነው እየመጣን ነው። ማን መጣ ይመስላችሁ? እየመጣን ነው። ዘንድሮ ተዘጋጅታችሁ ጠብቁ። አዲስ አበባ ትሞሸራለች፣ ደሴ ትሞሸራለች በቅርብ እየመጣን ነው። ይናፍቅሻል። እሱን ስትገረፍ ታወራዋለክ። ዝም ብለህ እጅ ስጥ። ለአዲስ አበባ ያለ ሚሊሻ ምናምን እጅ ስጥ። ዝም ብላችሁ እንዳትሞቱ፣ ጅል እንዳትሆኑ። ለአብይ አህመድ ከሆነ እንደሆነ ለሱ ስልጣን ብላችሁ እንዳትሞቱ። በጣም ብዙ ሰው ተናዷል፣ እየሰደቡኝ ነው። አትናደዱ። ዛስ ሪያሊቲ። ዝም ብላችሁ ለአብይ አህመድ ብሎ የሚሞት ህዝብ መኖር የለበትም። የኦሮሞ ህዝብ ህዝባችን ነው። የጉራጌ ህዝብ፣ የትግራይ ህዝብ ሁሉ ህዝባችን ነው። እኛ የምንታገለው ኢትዮጵያ ውስጥ ለተጨቆኑ ህዝቦች በሙሉ ነው። ገባችሁ? ለተጨቆኑ ህዝቦች በሙሉ ነው እየታገልን ያለ ነው። እና ትግላችን ተቀላቀሉ። የአዲስ አበቤ ሬዲ ሁኑ። እኛ እየመጣን ነው። እየመጡ ነው። አትንበጫበጭ ነው ምልክ። ተገዘይ ምናምን እዛ ያለው ያጠናቀቃል። እኛ ፍንጫችሁ ላይ ነው ያለነው። ሸዋነን እንዳዘነጉ ሸዋ ነው ያለነው። ደብረ ብርሃን 150 ኪሎ ሜትር ላይ ከትግራይ ከልክት ከንትን እንደመጡ እንዳይመስላችሁ። ከመቀሌ አይደለም እንመጣው፣ አፍንጫችሁ ስር ነው ያለነው። ሸዋነን 150 ኪሎ ሜትር ላይ አፍንጫችሁ ላይ ለ4 ኪሎ አፍንጫችሁ ላይ ነው ያለነው። እኛ እንደሌላው እንዳይመስላችሁ። ኦኬ የኛ ትግል ለየት የሚያደርገው ስራችሁ ነው ያለነው። እንደዚህ ቆንጥጠናችሁ ነው ይዘን እንደዚህ ምጅልግ አድርገናችሁ ነው የምንገባው። እዚህ ስርክ ነው፣ እዚህ ፓንትክ ስር ነው ያለነው። እንደዚህ አጋችሁ እና እየመጣን ነው። ንገሯቸው። የአዲስ አበባ ወጣት ተነሱ፣ ተዘጋጁ። አዲስ አበባ ተዘጋጁ። አዲስ አበባ ተዘጋጁ። አር ዩ ሬዲ? አዲስ አበባ ሬዲ ናችሁ? ወሬ እንዳይመስለ አዲስ አበባ ሬዲ ተዘጋጁ። ዘንድሮ ይለይልናል ነው የምላችሁ። ይለይልናል። ገጥመሃል። አትንበጫበጩ፣ አትቅዘኑ። እዛ በወልቃይት አታሳቡ። ወልቃይት እዛ ጋር ነው ያለው። ኦኬ እኛ ደብረ ብርሃን ነን። ደብረ ብርሃን እንዳልና ዘንጉ ፋራ ናችሁ እንዴ? ገና ከዛ ከጎንደር ምናምን መጥቶ መሰላችሁ እንዴ ጦር የሚገጥማችሁ? ወይም ደግሞ እንደ ትግራዩ ጦርነት ከንትና ከደደቢት በረሃ መሰላችሁ እንዴ? አፍንጫችሁ ስር ነው ያለ ነው። ደብረ ብርሃን ነን። ኦኬ ደብረ ብርሃን 150 ኪሎ ሜትር ላይ ለአዲስ አበባ ለ4 ኪሎ ፈሳም እዚህ መተካውን እንትን የምትል ማለት ነው። ቅርብ ነን። ባህር ዳር ግቡ፣ ቆቦን ያዙ፣ ራያን ያዙ። እኛ አዲስ አበባ ነው ያለ ነው። አዲስ አበባ ደግሞ ውስጥ አለ። ሬዲ ሁኑ፣ ዝግጁ ሁኑ። አዲስ አበባዎች ዝግጁ። ኦኬ ዝግጁ ናችሁ? ጠብቁ። እየመጡ ነው እንዳላችሁት። አዎ እየመጣን ነው። በቅርብ ተዘጋጁ። መጀመሪያ ጎንደርን ያዙ ይላል እንዴ? ጎንደር ማዛጋ ያለው ኃይል አለ። ደብረ ብርሃን እናንተ አሁን የአዲስ አበባ አብዛኛው ሰው ያልተረዳው የአማራ ትግል የሚመስላቸው ኦኬ ልክ እንደ ትግራዩ
ከደሴ ብሎ በኮምቦልቻ ብሎ በምናምን ብሎ ምናምን አዲስ አበባ የሚመጣ ይመስላችኋል? አይደለም። ደብረ ብርሃን ነን እናንተ። ኦኬ ደብረ ብርሃን ነው ፋኖ ደብረ ብርሃን ነው ያለው። ደብረ ብርሃን ነን እኛ 150 ኪሎ ሜትር የኛ በትንሽ መስዋዕትነት ነው 4 ኪሎ የምንገባው በትንሽ መስዋዕትነት። አሁን ትግራዮች ከዛ ከመቀሌ እስከሚመጡ ድረስ ብዙ ኃይላቸውን ሉዝ አድርገው ነው። የኛ በትንሽ መስዋዕትነት ነው 4 ኪሎ የምንገባው። ሬዲ ተዘጋጅቶ አብይ አህመድ እዛ ዝም ብለ ስትንቦጫቦጭ ማለት ነው። አብይ አህመድ ቀጥታ ወደ እንትን ጠጋ እያሉ ሲመጡ አሁን 150 ላይ ነን አይደል? 100 ኪሎ ሜትር ሲቀር ቀጥታ አብይ አህመድ ቀጥታ ኤርፖርት ነው። አሁን ፕሌኑን አዘጋጅቶ ምናምን ሚስቱን ራሱ መቼ ወደ አሜሪካ መሄድ አለብሽ ምናምን እያለ እያመቻቹ ነው። እንዴት አድርገን ነው ማምለጥ? በየት በኩል ነው መሄድ አለብን? አውሮፕላኑ ሰወጣ ከሀገር እንዴት አድርጌ ህዝቡ እንዳይነቃብኝ ላምልጥ ምናምን እያለ ስትራቴጂ ቦታውን ምናምን እያመቻቸ ነው አብይ አህመድ ያ ኦሮሞ አዲስ አበባን ይዟል። ለከኛ ኦሮሞም ጋር ምናምን ሁሉም ጋር ሆነን ነው የምንታገለው። አገር የጋራ ነው። ዙሮ ይችን በዘረኝነት የተናወጠችን አገር አድኖ በአንድ ላይ ተዋዶ ተፋቅሮ መኖር ነው የአማራ ትግል። አማራ ማንንም አይጠላም። ማንንም ሊገፋ ማንንም ሊጨቁን አይደለም የመጣ አማራ ራሱን ነፃ አውጥቶ ሌሎች ብሔር ብሔረሰቦችንም የተጨቆኑ ብሔር ብሔረሰቦችን ነፃ ማውጣት። አብይ አህመድ እኮ ኦሮሞን እየገደለ እኮ ነው። አብይ አህመድ እኮ ኦሮሞ ተወላጆችን አሰልጥኖ ፋኖ እያለ ኦሮሞዎችን እየገደለ እኮ ነው። አብይ አህመድ እኮ አጫሉ እንደሳን ገሏል እኮ አብይ አህመድ በጣም ብዙ ኦሮሞ ማን ነው የሚባለው ያ ተገሎ የተገኘው አንድ ምስኪን የተማረ ሰው ነበር አሉ። እንደውም አብይ አህመድ ብዙ ሰው ነው የገደለው። ኦኬ የኦሮሞ ህዝብንም ጨፍጭፏል። እንዴ የኦሮሞ ህዝብንም በድሮን ገሏል። ስለዚህ አብይ አህመድ ለሁሉም ጠላት ነው። አብይ አህመድ ለሁሉም ጠላት ስለሆነ እኛ የኦሮሞ ህዝብ አዲስ አበባን ያዘ ምናምን አይደለም። አንድ ላይ ሆነን አገራችንን እናስተዳድራለን ነው አለቀ። የኦሮሞ ህዝብ አገሩ ነው። እቺ ኢትዮጵያ የምትባል ሀገር ሁሉም ተፋቅሮ የሚኖርባት መሆን አለባት። እቺ ኢትዮጵያ ኦሮሞን እየገፋች ትግሬን እየገፋች አማራን እየገፋች አንዱ ስልጣን ሲይዝ አንዱን እየገፋ መኖር መቀጠል የለበትም። ሁሉም ተዋዶ ተከባብሮ አንድ ላይ ፋኖ ከምንጃር 50 ኪሎ ሜትር ነው ቀርቦ ቦታ ያለው ፋኖ ያለው 130 ደብረ ብርሃን ኤግዛክትሊ ያ ቲፒኤልኤፎች ጋር ዛጋ ይግጠምኛ ወደ 4 ኪሎ ነው። አብይ አህመድ በጎንደር በኩል ከፈለገ ይግጠም እኛ 4 ኪሎ ነው 4 ኪሎ። አዲስ አበባዎች ሬዲ ናችሁ? እየጠበቃችሁ ነው? እየመጣን ነው። እናንተ ደግሞ ተዘጋጁ። ኦኬ እናንተም የራሳችሁን አስተዋጽኦ ማድረግ አለባችሁ። እኛ አዲስ አበባ በአዲስ አበባዎች መስተዳደር አለባት ለናስባለን። አዲስ አበባን የአዲስ አበባ ልጆች ጥቅማቸው የአዲስ አበባ ልጆች ምሳሌ አሁን ስራ የላቸውም። የአዲስ አበባ ልጆች ምድረ መጤ መጥቶ ይዞ ገጠሬ ሁላ ገብቷችኋል። የአዲስ አበባ ልጆች ተሰደው ሊቢያ እየለመኑ ነው። በቃ ዋጋ እየከፈሉ ነው የአዲስ አበባ ልጆች። የማንም ቆሻሻ አማርኛ የማይችል ሁሉ ነው አዲስ አበባ መመራት ያለባት። ራሱ ስልጣን መያዝ ያለበት የአዲስ አበባ አስተዳደር ምናምን የአዲስ አበባ ተወላጅ ነው መሆን ያለበት። ክፍለ ከተማዎችን በሙሉ አዲስ አበባዎች ናቸው ማስተዳደር ያለባቸው። ስለዚህ ፋኖ ስልጣን ሲይዝ ፌር የሆነ ተወላጁ የአካባቢው ተወላጅ መጠቀም እንዳለበት ያምናል። እኔ ደግሞ ከፋኖች መሃል አንዷ ነኝ። ስለዚህ አዲስ አበባ ተዘጋጅ ተጠብቅ። ፋኖ ስልጣን ሲይዝ አንተ ተጠቃሚ ነክ። ገብቷችኋል? ስለዚህ ተዘጋጅታችሁ ጠብቁ ያላችሁን። ኦኬ ምላጭም መቀስም ዱላም ድንጋይ ምናምን ሰለታችሁን አዘጋጅታችሁ ጠብቁ። አዲስ አበባዎች እየመጣን ነው። ዘንድሮ ምንድነው የሚባለው? በህልምሽ ነው ስትገረፍ ታወራለክ። ተዘጋጅታችሁ ጠብቁ አዲስ አበባዎች። አዲስ አበባ ማንነትን ተቀምተክ መሬትን ተቀምተክ እየተንከራተትክ በየሀገሩ እየዞርክ እየሞትክ በሊቢያ በረሃ ያለቃችሁ እዚህ ሚዲያ ላይ አሁን የሚለምኑት እንዳለ አዲስ አበባ ልጆች ናቸው። ያሳዝኑኛል። አዲስ አበባ እዛው ተወልዳ አድገክ የማንም መጤ መጥቶ ቪላ ቤት ገዝቶ ሲኖር አንተ ድንጋይ ላይ ቁጭ ብለክ ትውላለክ። ቢካዝ
ሲይዙ የነበሩ ለራሳቸው ተጠቃሚ ስለሆኑ ነው። ስለዚህ እናንተ ከዚህ በኋላ ፋኖ ሲያሸንፍ የአዲስ አበባን የአዲስ አበባ ልጆች ናቸው የሚያስተዳድሯት። በቃ ቀበሌው ከቀበሌ እስከ አስተዳደሩ እስከ ዋናው። ስለዚህ ፋኖን መደገፍ ነው። ፋኖ ሲመጣ አዲስ አበባ መገልበጥ ነው ያለባችሁ። አለቅ አዲስ አበባ አብይ አህመድን ጎትታችሁ ከ4 ኪሎ ካልወጣ ጎትታችሁ ማስወጣት ነው። ያ ዳሴት ይሄ ነው። ኦሮሞ ስለሆነ ኦሮሞ እየያዘ ነው ምናምን። እኛ የኦሮሞ ህዝባችን ነው አብረው እየታገሉ ያሉ ኦሮሞ ልጆች አሉ። ስለዚህ ፋኖ ውስጥ እኮ ኦሮሞዎች አሉ አይላችሁ። ፋኖ አሸንፎ ስልጣን ሲይዝ ተወደደም ተጠላም ለሁሉም ብሔር ብሔረሰቦች ስልጣን ሸር ያደርጋል። ቢካዝ አገራቸው ስለሆነች ኦሮሞም ስልጣን ያገኛል፣ ትግሬም ስልጣን ያገኛል፣ ጉራጌም ብሔር ብሔረሰብ በሙሉ የኢትዮጵያ የሀገር ባለቤት ስለሆነ ሁሉም አማራ ፋኖ አሸንፎ 4 ኪሎ ቢገባ ስልጣን ሸር ታረጋላችሁ። ስለዚህ አብይ አህመድንም ከስልጣን ጎተን ለማውረድ ሁላችንም ትብብር ማድረግ አለብን። ሞቱንም ሸር ማድረግ አለባችሁ። ስልጣን ግዴታ ነው፣ ሸር ታረጋላችሁ አገራችሁ ስለሆነ። ስለዚህ ሁላችሁም በተቻለ አጋጣሚ ፋኖን ትግል ለመደገፍ ሁላችሁም ተፍተፍ ማለት አለባችሁ። አለቅ ይሄ ነው የምላችሁ። እስኪ